ሶ አገልጋይ ምን ማድረግ አለበት ነው እየተማርን ያለ ነው አይደል? የአንድ አገልጋይ ኳሊቲ አንድ አገልጋይ በህይወት ዘመኑ እንዲህ ብቻ ሳይሆን የሚያገለግለው እንደዚህም ነው። አገልግሎት ወደ ላይ ብቻ ሳይሆን እግዚአብሔርን ብቻ ሳይሆን የምናገለግለው ማንም ማገልገል አለብን ሰውንም። አገልግሎታችን ደግሞ ለምን አይምሮ መመቸት አለበት? ለሰው አይምሮ። ስለዚህ ሰው ስነ ፍጥረታዊ ማንነቱ የተፈጠረበት ትክክለኛው ማንነቱ አሁን ካለበት ከውድቀት በፊት የነበረውን መሆኑን ነው የምንመለከተው ማለት ነው። እሱን እንመለከትና በወቅቱ ደግሞ የተፈጠሩትን ጉዳዮች እናነሳለን። ይሄ ኃጢአት የሚባለው የመጀመሪያው ኮንሰፕት አገልጋይ ሊያውቀው የሚረዳው ከውድቀት በፊት ኃጢአት የሚባል ጽንሰ ሐሳብ ትምህርት አልነበረም። ምክንያቱም ሰው በሙላት ውስጥ ስለሚኖር በማለዳና በማታ እግዚአብሔር አምላክ ወደ ሰው እየቀረበ ስለሚገናኘው ተብሎ ይታመናል። በስነ መለኮት አስተምህሮ ከውድቀት በፊት ልመና የለም፣ ምስጋና ግን አለ። ከውድቀት በፊት ልመና የለም። ምክንያቱም በሙላት ውስጥ ስለሚኖር እግዚአብሔርን ከማመስገን ውጪ ምን አይኖርም? ልመና አይኖርም። በራሱ መለመን የመጣው ከምን በኋላ ነው? ከኃጢአት በኋላ ነው። እንዲደረግላችሁ ትግል አለበት፣ ውድቀት አለበት፣ ሰፊ ነገር አለ። ስለዚህ በመጀመሪያ አዳምና ሔዋን በምስራቅ የኤደን ገነት ውስጥ አገልጋዮች ናቸው። እግዚአብሔር በፈጠረው ፍጥረት ሁሉ ላይ ባላደራ ናቸው። እግዚአብሔር የፍጥረት ሁሉ ባለቤት ሲሆን ሰው ደግሞ የፍጥረት ምንድነው? ባላደራ ነው። ሰዎች ፈጣሪዎች አይደሉም። እኛ እንደ እግዚአብሔር አይደለንም፣ ባላደራዎች ነን። እግዚአብሔር በፈጠረው ፍጥረት ሁሉ ላይ አደራ ተሰጥቶናል። አደራው ምን እናደርግ? እንድንበላ ብቻ ሳይሆን እንድንጠብቅ፣ እንድናስተዳድር፣ እንድንከባከባል። ዘፍጥረት ምዕራፍ 27 ላይ እንደዚህ ሰውን ከፈጠረው በኋላ እግዚአብሔር ወዳዘጋጀለት በምስራቅ የኤደን ገነት አኖረው ይልና እንዲንከባከባት፣ እንዲሰራት፣ እንዲያበጃት ተሹሟል ይላል። ኢቭን እግዚአብሔር ፍጥረታትን እየፈጠረ ለፍጥረታት ስም እንዲያወጣለት ሲያሳልፍለት የነበረው እግዚአብሔር ለአዳምና ለሔዋን ነው። በተለይ ለአዳም ሔዋን ከመፈጠሯ በፊት ከቁንጫ ጭምር እየተፈጠሩ በሚያልፉበት ጊዜ ስም ሲያወጣ እናንበሳል እያንዳንዱን ነገር በዛ ሁኔታ ውስጥ ነበረ። ዛሬ እንድንመለከት የፈለኩትኝ ከዘፍጥረቱ ከውድቀት በፊት የነበረውን ሐሳብና በኋላ ነው። የመጀመሪያውና ዋናው በዛው በምስራቅ ኤደን ገነት ውስጥ በምስጋና ውስጥ በሙላት ውስጥ በክብር ውስጥ በጉብኝት ውስጥ የእግዚአብሔርን ሐሳብና ፍቃድ አገልጋዮች እያደረጉ በሚኖሩበት ጊዜ እባብ በተንኮሉ ይልና ቀደም እንዳነበብኩላችሁ ወደ ሔዋን መጣ ይላል። ወደ ሔዋን መጣና መጀመሪያ ያገኘው ይሄንን ነው። ዛሬ እንድናይ የፈለኩት ይሄንን ከውድቀት በፊት ሐሳብን የሰጣት ቀደም እንዳነበብኩላችሁ ምን ይላል? እኔ ምልሽ አላት። ይሄንን አንድ አስተማሪ ሲያስተምር ምን ሲል ሰማሁት? እባብ ሔዋንን አወራት፣ አዳም የት ሄዶ ነው አለ። ብቸኝነት ክፉ ነው። ብቸኝነት ምንድነው? ክፉ ነው። ሰው ብቻውን ይሆን ዘንድ መልካም አይደለም የሚለው መጽሐፍ ቅዱስ ኮንሰፕት በጣም ወሳኝ ነው። ሁለት ሰዎች ተስማምተው ይሄዱ የሚለው ኮንሰፕት በጣም ወሳኝ ነው። በህብረት እንድንኖር የተፈቀደበት ዓላማ ብቻችንን ስለማንችለው ነው። አንዳንዱን ጦርነት እኔ ለእናንተ እዋጋለሁ፣ እናንተ ለኔ ትዋጉታላችሁ፣ አንዳችሁ ባንዳችሁ ነው የምትኖሩት። የተገመድንን ለዚህ ነው ብቻችሁን ከሆናችሁ ትገኛላችሁ። ሰው ብቻውን ማሳለፍ የሌለበት የመጀመሪያውና ዋና ጉዳይ ነው። ስለዚህ ከውድቀት በፊት የመጀመሪያው እባብ መጥቶ የተናገረው ሐሳብ ነው። አንዳንድ ጊዜ አንዳንድ ሰዎች በጣም ይገርመኛል። ሰው ቤት ይገቡና ሳሎን ገብተው ሐሳብ ይሰጣሉ። ሶፋውን በዚህ ጋር ብታረጉ ይላሉ። ሐሳብ ነው የሚሰጡት። ትሰሚና ሴትዮዋ ከሄደች በኋላ ሐሳቡ ስለሚሞላሽ ቀጥታ ደህና የነበረው ቤትን ሞልቶሻል። ሐሳቡ ደህና የነበረው ቤት መለሊቱ ሙሉ ስታሽከረክሪ ትያለሽ። ቤቱ እኮ እንደሱ ነበር የሚያምርበት። የቤቱ ውበት ሶፋው እሱ ጋር ነበርኩ። ሲጀምር 4 በ4 ክፍል ቤት ውስጥ መጀመሪያ የገባው ዕቃ ነው ትክክል። አዞራለሁ ብዙ ጭንቅላታችሁን የሚዞረው አይ በቃ የመጀመሪያው ነበር። ሐሳብ ስለመጣ ግን ያንን ሐሳብ አለ ማስተናገድ ሰው ይከብደዋል። ስለዚህ ሰይጣን ቀጥታ መጣና ሐሳብን የሰጣት አትብሉ ብሎናል። ምን? ከዚህ ዛፍ ከዛ ሳላት ይሄንን ሁሉ ደግሞ ብሉ ብሎናል። ብሉ ያለን ብዙ፣ አትብሉ ያለን ስንት? አንድ። ይኸውልህ ከብዙ ሐሳብ አልሰጣትም፣ ከአንዱ ነው። ይሄንን ዛፍ በበላሽ ጊዜ አላት ክፉና ደጉን ትለያለሽ፣ እንደ እግዚአብሔርም ትሆኛለሽ አላት። አየህ ሰው እንደ እግዚአብሔር የመሆን ናፍቆት ያኔም አለ፣ አሁንም አለ። አሁንም አንድ የእባብ ትምህርት አለ።
እንደ እግዚአብሔር ነን የሚል ሐሳብን የጨመረባት። ለዚህ ነው ጳውሎስ ሲናገር ጻፉ ይሄንን የዲያብሎስን ሐሳብ ምን አንድለውም አንስተውም ይላል። አገልጋይ ከሆንክ መጀመሪያ ማሰብ ያለብህ በቸርች ውስጥ ስትኖር፣ ስታገለግል፣ ስትወጣ፣ ስትገባ የዲያብሎስን ሐሳብ መንቃትና ማወቅ መቻል አለብህ። ከሌላ ሰው አገልጋይ የሚለይበት ዋነኛው ኳሊቲ ሐሳቡን መለየት ነው። ለምሳሌ ይሄንንም በደንብ ጻፉ። ጌታ ኢየሱስ ክርስቶስ ወደዚህ ምድር ሲመጣ ስለ ሰው ልጆች በደል መተላለፍ በመስቀል ላይ ለመዋል ይሄንን ሐሳብ ይሄንን ኮንሰፕት ይሄ እግዚአብሔርን ሐሳብ ጴጥሮስ ቀረብ አለና አይሁንብህ አለ አይደል? አየህ አይሁንብህ የሚለው አትሙት፣ አትገረፍ፣ አትሰቃይ የሚለው ሐሳብ በራሱ ደስ ይላል አይልም? ወዳጅሽ ነው እኮ ይሄን ሊልሽ የሚችለው ማንም ሊል አይችልም። ግን ኢየሱስ ይሄንን ሐሳብ በመነጽር ሳይው የመለሰለትን መልስ የሚነገር ማን ነው? አንተ ምን እስቲ በሉት አንተ ሰይጣን ነው ያለው። አየህ አገልጋይ የዲያብሎስን ምን ያውቃል? ሐሳብ ያውቃል። አገልጋይ አፍንጫው የተከፈተ ነው። በጣም ነው የሚሸተው። ክፋት ይሸተዋል፣ አመጽ ይሸተዋል፣ ተንኮል ይሸተዋል። ሮሜ ላይ ማን ነው ገላትያ ላይ ያለው ስጋት ነው ይሸተዋል። ከዲያብሎስ የሆነውን ነገር ያውቃል። የአገልጋይ ለዚህ እኮ ነው አገልጋይ አስቀየመኸው የማይቀየምህ፣ ሰድበኸው የማይሰድብህ፣ መተኸው የማይመታህ፣ ተንኮል አስበህበት መልካም የሚል መልሰው እኮ አገልጋይ ልዩነቱ የዚህ ፍሬ ውጤት የማን እንደሆነ ሐሳቡን ያውቀዋል እንጂ ሳንችልበት ቀርተን እኮ አይደለም። 7 ትንንሽ ማድረግ እንችላለን እኮ ስፔሻል ፎርስ ነው የሰለጠን ነው። እና አንድ ጓደኛዬ ማለት ነው የቄራ ልጅ ነው፣ ሰምታችሁ እንደሆነ አላውቅም። ልጁ ጌታን ተቀበለና በጣም ተደባዳቢ የነበረ ልጅ ነው። ጌታን ተቀብሎ የሰፈር ልጆች ድሮ ሲልካቸው የነበሩ አደጉና ይለክፉት ጀመር። አንድ ቀን ሰደቡት። እያያቸው ቆሞ ብሎ አለቀሰ። ያ ጀግና ተደባዳቢ ወይኔ ጌታ አለ። ምን ነው ይሉታል? በግ ሆኖ በግ አደረገኝ አላቸው። እውነት እኮ በግ ሆኖ ነው በግ ያደረገን። ተንኮሉ አጥቶን አይደለም፣ አመጹ ጠፍቶን አይደለም። ስለ ክርስቶስ ሁሉን ትተነው ነው። እስቲ አሜን በሏ። ስለዚህ ዲያብሎስን ሐሳብ የአገልጋይ ኳሊቲ ማወቅ መቻል አለበት። መድረክ ላይ ከመውጣታችሁ በፊት አገልግሎት ከማገልገላችሁ በፊት የመጀመሪያው ዋናውና ትልቁ ነው ሐሳቡን መለየት መቻል አለ። መነጽር ሊኖራችሁ ይገባል። ይሄ ሐሳብ የማን ነው? አንዳንድ ሰዎች ሳያውቁ የዲያብሎስን ሐሳብ ሊያስተናግዱ ይችላሉ። ስለዚህ ሐሳቡን ነው መለየት መቻል ያለበት። ሰውየውን ትጠቀምበታለህ፣ ሐሳቡን ግን ሪጀክት ታደርጋለህ። ሐሳብን በጣም ኢትዮጵያውያኖች ትልቅ ችግር አለብን። ለምሳሌ አሁን ሐሳብን በሐሳብ መሞገት አንችልም። ሐሳብ አንድ ሰው ስለኛ ክፉ ሐሳብ ካለው ዱላን የሚጋብዘን ኖ፣ ሰውየውን ተውና ሐሳቡን ነው ያዝ። ይሄ ሁሉ ኢትዮጵያ ውስጥ ያለው ትርምስ እኮ በሐሳብ ብልጫ ማሸነፍ ሰው ሲችል ሐሳቡን መዋጋት፣ ሐሳቡን ማስቆም፣ ሐሳቡ ላይ ተጻራሪ መሆን ሲችል ሐሳቡን በሌላ ኃይል መቋቋም ይፈልጋል። ይሄ በጣም ስህተት ነው። በዘፍጥረት ውስጥ ሐሳብ ነው ጉድ ያደረገው። የዚህ ውጤት ይሄ ነው። ሐሳብህን ጠብቅ በሉ ከጎናቸው ያለው ሐሳብህን ጠብቅ። ሐሳብ ዕውቀት አለው፣ ዕውቀት አለው። ኖሌጅ አለው የለውም? የምትሰሚው ሐሳብ ኖሌጅ ነው አይደለም? ኖሌጅ ነው አይደለም? ኖሌጅ ነው። ስሜት አለው የለውም? ስሜት አለው የለውም? አለው። ሐሳብ ዕውቀት ነው። ሐሳብ ስሜት አለው፣ ፍላጎት አለው። ስሜት ሐሳብ ስሜት አለው። ስሜትን የመኮርኮር አቅም አለው። ስሜትን የመኮርኮር አቅም አለው። አንድ ሰው ሐሳብ ወደ አንተ ሲያመጣ፣ ሁለት ሰዎች ሲጣሉ ካያችሁ እኮ በሐሳብ ነው። ስሜት ስላለው ብድግ ብሎ አንዳች ነገር ሊያደርግ ይችላል። ወይ ስሜት ስላለው ሄዶ ሊመታው ይችላል። ዕውቀት ስላለው ውስጡ ስሜቱን ይጎደዋል። ክፉ ስድብ ዕውቀት ነው፣ የክፋት ዕውቀት ነው። አብሮ ተያይዞ ውስጥ ላይ ስሜት አለው፣ የሰውን ስሜት ይጎዳል። ፍላጎት አለው፣ ሰውየውን ወስዶ ሊጥልበት፣ ሰውየውን ወስዶ ከውድድር ውጪ ሊያደርገው ይፈልጋል። ስለዚህ መጀመሪያው ሔዋን ላይ የተለቀቀው ጨረር ሐሳብ ነው። አገልጋዮች
በአገልግሎታችሁ ህይወት ውስጥ ከቸርች ላይ ከሰው ጋር የምታገለግሉት ብቻችሁን አታገለግሉ። ትነካካላችሁ፣ ትገፋፋላችሁ፣ ብዙ አይነት የህይወት ነገር ውስጥ ታልፋላችሁ። በዛ ውስጥ የዲያብሎስ ሐሳብ ይለቀቃል። አይደለም በእናንተ መካከል ጌታ ኢየሱስ ክርስቶስ በሚያገለግልባት ቸርች 12 ቸርች ውስጥ 12 ሰው ውስጥ አንዱ እኮ የዲያብሎስን ሐሳብ የሚያስተናግድ ያስቆሮቱ ምን ነበረ? ይሁዳ ነበረ። አንድ ሰው አልጠፋም። የፍጹም ሰው ፍጹም አምላክ የሆነው ኢየሱስ አንድ ሰው ካስተናገደ ያመጻን ልጅ በእኛ መካከል 200 300 ሰዎች ነው ያለነው። በእኛ መካከል ስንት ሰው ሳያስተውል ሊያስተናግድ እንደሚችል። ለዚህ ነው አገልጋዮች መሰልጠን አለባቸው፣ ማወቅ አለባቸው። ስለዚህ የዛሬው ስልጠናችን ምንድነው የሚሆን? የዲያብሎስን ሐሳብ አታስተናግዱ። አንዳንድ ሰዎች መጠቀሚያ ናቸው። የምን? የዲያብሎስ ሐሳብ፣ የዲያብሎስ ዕቃ። የክርስቶስ መንፈስ በውስጣቸው ሆኖ የዲያብሎስ ዕቃ ናቸው። የዲያብሎስ ለዚህ ነው እኮ መጽሐፍ ሲናገር ይሄ ሳንቲም ለቄሳር መገዛት ይገባናል እንጂ ይገባናል፣ እኛ እኮ የአይሁድ የእግዚአብሔር ልጆች የአብርሃም ልጆች ነን ሲሉት ኪሳችሁስ ምን አለ አላቸው። አወጡ፣ ሳንቲም አወጡ። ይሄ በዚህ ምድር ላይ ይሰራል አላቸው። አዎ አላቸው። የማን ምስል አለበት? የቄሳር። እንግዲያውስ አላቸው የቄሳርን ለማን መልሱ? እናንተ የክርስቶስ ስለሆናችሁ ክርስቶስ ውስጥ ግቡ አላቸው። አየህ፣ ኮራፕሽን በሆነ ምድር ላይ የጨለማን ስራ ለጨለማ አንተን ደግሞ ለጌታ ማድረግ ይቻላል ማለት። በምን? በሐሳብ ጻፉ። ሐሳብ ግንብ አይዘውም ብላችሁ ጻፉ። አጥር አይዘውም። ሐሳብ አጥር አይዘውም። ሐሳብ አጥር አይዘውም። አዲስ መስመር ላይ እንደዚህ ብላችሁ ጻፉ። እስካሁኗ ሰዓት ድረስ በሉ። እስካሁኗ ሰዓት ድረስ በዓለማችን ላይ እስካሁኗ ሰዓት ድረስ በዓለማችን ላይ ሐሳብን መቆጣጠር የሚችል የትምህርት ደረጃ የለም ብላችሁ ጻፉ። ሐሳብን መቆጣጠር የሚችል የትምህርት ደረጃ እስካሁን የለም። እስካሁን ሰዎችን መቆጣጠር እንችል ይሆናል። በጥፋታቸው እስር ቤት አስፈረደንባቸው ልናስገባቸው፣ አካላቸውን በአንድ ቤት ውስጥ ልናስገባ እንችላለን። ሐሳባቸውን ግን ልንቆጣጠር አንችልም። ሰው እዚህ ተቀምጦ ምን እያሰበ እንዳለ ታውቂያለሽ? አትችይ። አሁን ቁጭ ብሎ እዚህ የቤት ኪራይ የሚያስብ ሊሆን ይችላል እኮ እኔ እያስተማርኩ እዚህ ቁጭ ብሎ ስለሆነ ነገር ሐሳብን መቆጣጠር የሚችል በዓለማችን ላይ የትምህርት ደረጃ የለም። ሐሳብን መቆጣጠራችሁ የምትችሉበት የመጀመሪያውና ዋናው በመንፈስ ቅዱስ ብቻ ነው። ክብር ለጌታ ይሁን። አሁን ከብዙሃኑ ከዚህ ከ10 9ኙ ጌታን እየሰማ እየተማረ ያለው መንፈስ ቅዱስ ውስጣችሁ ስላለ ነው። እኔ በመንፈስ ቅዱስ መረዳት ሳስተምራችሁ ውስጣችሁ የተቀበላችሁት ጌታ መንፈስ ቅዱስም አብሮ ስለተቀበለ በእናንተ ውስጥ ለዘላለም ስለሚኖር እሱ ለእናንተ ይሰማል። አየ ኮንትሮል ማድረግ ከዚህ ወደዛ መመላለስ የሚችለው በመንፈስ ቅዱስ ምንን ተቆጣጥረን? ሐሳብን። ብዙ ሰው ይሄን በደምብ ስሙ። ብዙ ሰው ሐሳቡን መቆጣጠር ትቶ የኃጢአት ድርጊትን ለመቆጣጠር ይፈልጋል። ኃጢአት ድርጊት ነው። ከድርጊት በፊት ግን ሐሳብ ነው። የትኛውም ሐሳብ ነው በተጨባጭ ምድር ላይ መሬት ላይ የሚወርዱ። የአንድ ቤት ዲዛይን ሳይኖረው ቤቱ አይኖረውም። የአንድ ኃጢአት ድርጊቱ አይደለም የሚቀድመው፣ ሐሳቡ ነው የሚቀድመው። ሐሳቡ ነው ወደ ድርጊት የሚሄደው። መልካምም ሐሳብ በተጨባጭ መሬት ላይ የሚወርደው በሐሳብ ነው። መልካም ሐሳብ ሁሉ መልካም መሬት ላይ ይወርዳል። ያደረጋችሁት መልካም ነገር ከማድረጋችሁ በፊት አስባችሁት ነው። ስለዚህ አገልጋይ የመጀመሪያውና ትልቁ ነገር የሐሳቡን ዓለም የሚቆጣጠር ነው። ጻፉ። አገልጋይ የሐሳቡን ዓለም የሚቆጣጠር። ሐሳባችሁን መቆጣጠር ካልቻላችሁ
የሐሳባችሁን ዓለም መግዛት ካልቻላችሁ በመንፈስ ቅዱስ አንድ ነገር እያደረጋችሁ ተመሳሳይ ነገር እያደረጋችሁ የተለየ ውጤት የመጠበቅ ያክል ይቆጠራል። ስለዚህ ሔዋን ምን ሆነች? ከውድቀት በፊት ሐሳቧ ምን ነበረ? ከእግዚአብሔር ጋር መኖር፣ ከአዳም ጋር መኖር፣ የእግዚአብሔርን ሐሳብ ማድረግ፣ የእግዚአብሔርን ፍቃድ ማድረግ፣ የተፈጠረችለትን ትክክለኛ ዓላማ በምድር ላይ መኖር፣ ይሄ ነበር። አንድ ሐሳብ ግን መጣ። እኔ እንዲህ ብዬ አስቤ አውቃለሁ። አስባችሁ እንደምታውቁ ተስፋ አደርጋለሁ። እባብ በተንኮሉ መጥቶ ሔዋንን ሐሳብ ሲሰጣት ያንን ሐሳብ ባትገዛው ኖሮ ልክ እንደ ጌታ ኢየሱስ ክርስቶስ ዞር በር ብላ ብታባረረው እስከ ዛሬ እንበዛለን፣ ግን ለዘላለም ነበር የምንበዛው። የፍጥረት ውድቀት፣ የፍጥረት ካውስ፣ የፍጥረት ውጥንቅጥ እንዴት ነው? አዳም አብሮ ተሳሳተ። ባንክ አካውንታችን ውስጥ የፍጥረት ባንክ አካውንት ውስጥ ያስቀመጠው የኃጢአት ውጤቱ ሞት ስለሆነ ሞትን ያስቀመጠው። ሞት ከአዳም የተወለደ ሁሉ ማንም ልጅ ተረክሶ ሲወለድ ምንን ይዞ ነው የሚወለደው? ሞት። የኃጢአት ምን ስለሆነ? ደሞዙ ምን ስለሆነ? ሞት ስለሆነ ኢንተርናሽናል ነው የሆነው። አልተቀየረም እስካሁን። ኢቭን እንኳን የዘላለም መንግስት የምንገባው አንዳንዶቻችን ጌታ ካልመጣ በምን መንገድ ነው? በሞት መንገድ ነው። ኃይሉ ስለተነሳን ፈራውም እንጂ በሞት መንገድ ነው ያስቀመጠልን። ግን አዳም ነው። ምን በማድረግ? ሐሳብን ባለመግዛት። አንዳንድ አባት የሰራውልህ ስራ እስከ ልጅ ልጅ ይሄዳል። ምን ባለመግዛት? ሐሳብን ባለመግዛት። ሐሳብን ባለመግዛት በቀላሉ ነው ያስተናገደችው። ብታባረረው የዛን ሰዓት ቢያባረሩስ በዛ ሰዓት ላይ ነገሮች ይቀየሩ ነበር። ዛሬ ይሄ ትምህርት አይኖርም ነበር። አሁን ያለው ካውስ፣ አሁን ያለው ወንድም በወንድሙ ላይ ያለው ጦርነት፣ አመፃ፣ ልፋት፣ ጥረግረ ብላ በላብ ወዝ ምናምን አድርግ። ከዛ በኋላ ያለው ለመማር የሚከብድ አሰራርና አካሄዶች የተፈጠሩት በሐሳብ ውስጥ ነው። በሐሳብ ዓለም ውስጥ ነው። መጽሐፍ ሲናገር እንደዚህ ይላል፣ ሰው የሐሳቡ ውጤት ነው። አሰበችው፣ ሐሳቡን ገዛችው፣ ሐሳቡን ገዛች፣ አይኗን አነሳች ይላል። ላይን ያማረ እንደሆነ ተመለከተች ይላል። ቀጥሎስ ጎመጀች ይላል። ወደ ሌላ ሐሳብ መጣበታለሁ ሌላ ቀን። የተፈጠሩትን ሂደት ታዩታላችሁ። የመጀመሪያውና ትልቁ ነገር ሐሳባችንን መግዛት መቻል አለብን። ሰይጣን በመጨረሻው ዘመን በጣም በረቀቀ መንገድ ነው የሚሰራው። ዘመናዊ ኃጢአት የለም፣ ከዘፍጥረት የነበረ እስካሁን ያለን፣ ግን አሰራሩ በጣም በረቀቀ መንገድ ነው የሚወጣው። በረቀቀ መንገድ እንዴት መጥቶ እንዲያውም እንደዚህ የሚል ቃል አለ ጢሞቴዎስ ላይ ይመስለኛል። የብርሃን መላእክት ሆኖ ይመጣል። ሐሳቡ ማለት እኮ ሁለት ቀን ይዞር ነው የሚመጣው። የብርሃን መላእክት አስመስሎ ነው ይዞ የሚመጣው የብርሃን መላእክት። ስለዚህ እኔ እንዲህ ብዬ አስተምራለሁ፣ የዳቢሎስን ሐሳብ የማይስቱ ሰዎች የእግዚአብሔርን ሐሳብ ያወቁ ሰዎች ናቸው። የእግዚአብሔር ሐሳብ ላይ ሰስቴን ማድረግ አለብን። የእግዚአብሔር ሐሳብ ላይ መቆም አለብን። የእግዚአብሔር ዓላማ ላይ መቆም መቻል አለብን። ከዛስ በየትኛውም አቅጣጫ አይደለም የብርሃን ልብስ ለብሶ ብርሃን ሆኖ ቢመጣ እንኳን አንሰግድለትም፣ አንንበረከክለትም። ለምሳሌ እንገራችሁ ሉቃስ ወንጌል ምዕራፍ 4 40 ቀን ጌታ ኢየሱስ ክርስቶስ በጾመ ጊዜ እንደራበው አውቆ ፈታኝ ወደ እሱ ቀረበ ይልና ከአራት ፈተናዎቹ መካከል በጣም አሜዚንግ ሁሉ ቀን የሚገርመኝ ልንገራችሁ። ዓለማት ወደ ተፈጠሩበት ከፍታ አውጥቶት የፍጥረትን ሀብት፣ ብልጥግና፣ ነገስታት፣ ሹመት በቅስፈት አሳየው ነው የሚለው። ከዛ ፈጥነህ ብሰግድልኝ የዚህ ሁሉ ንጉሥ አረጋለሁ። ሐሳብ ነው። ምክንያቱም እዛ ጋር ተርቦ ያለው ፍጹም ሰው በእኛን ተክቶ ፍጹም አምላክ ነው። መጽሐፍ እንዲህ ብሎ ይናገራል፣ ይሄ ሁሉ ያምራል አይኑ ግን አለው የጠየቀኝ በስግደት በኩል ነው። መጽሐፍ ደግሞ ጉልበት ሁሉ መንበርከክ ያለው ለእግዚአብሔር ነው። ለዚህ ነው መጽሐፍ ቅዱስ ሲናገር ለእግዚአብሔር ለአምላክ ብቻ ስገድ ተብሎ ሰው መንበርከክ ያለበት ለእግዚአብሔር ቃል። ሰው ለአገልጋይ ሰው መንበርከክ ያለበት ለማን ቃል ነው? ለእግዚአብሔር ቃል። ሰው ለሀብት ሰው መንበርከክ ያለበት ለማን ቃል ነው? ለእግዚአብሔር ቃል።
ሰው መስገድ ያለበት ለማቃል ለእግዚአብሔር ቃል። እኛ ሀገር የሚባል አባባል አለ። በጠዋት ተነስተሽ ጎረቤትሽን በጌታ ያልሆኑትንም ጭምር ማለት ነው እንደምን አደርሽ ስትያቸው ምን ይመልሳሉ? እግዚአብሔር። የቱ እግዚአብሔር? እግዚአብሔር ይመስገን የምትለው የእግዚአብሔር ሐሳብ ሲገባ ብቻ። ሰው ከእግዚአብሔር ስም ውጪ የእግዚአብሔርን ሐሳብ ማወቅ ሰው አለበት። እንደ አገልጋይ ደግሞ ምን ይጠበቅብናል ብላችሁ ብትጠይቁኝ የእግዚአብሔርን ሐሳብ ለይቶ መረዳት። ዘፍጥረት ምዕራፍ 12 ጻፉ። አብርሃምና ሎጥ አብርሃም የእግዚአብሔር ሐሳብ መጣለት እንዲህ የሚል ከእናት ከአባት ቤት ተለይተ ውጣ። ይሄ የእግዚአብሔር ሐሳብ። አሁን የእግዚአብሔር ሐሳብ ከእናት ከአባት ቤት ተለይተ ውጣ ሲለው ትርጉሙ ልንገራችሁ። እናት አባቱ ቤት ምን አለ? ወራሽነት አለ። የመጀመሪያ ልጅ ነው። አባቱ ደግሞ ከባድ ጣዖት ቀራጭ ነው። አብሮ ሰራተኛ ነው። አብርሃምም ጣዖት ሰራተኛ ነው። ሀብታም ናቸው። እርሻ መሬት አላቸው። አባቱ ባይኖር ቤቱን የሚወርሰው ማን ነው? አብርሃም ነው። አሁን ያዘጋጀኸውን ካርታና ሱቅ አስቀምጣ ምንም ወደ ሌለበት፣ ቤት ወደሌለበት፣ እርሻ ወደሌለበት፣ ወንዝ ወደሌለበት ወዴት እንደሆነ እንኳን ሳቅ ውጣ ነው። አሜን ነው። አሜን ማለት የምትችለው ይሄን ማድረግ ስትችል ብቻ። እውቀትህን ቁጭ አድርገህ እኔ ወደማሳይህ ውጣ። ይሄ ሐሳብ የእግዚአብሔር ሐሳብ ነው። መጽሐፍ እንዲህ ብሎ ይናገራል። አብርሃምም የእግዚአብሔርን ድምፅ ሰምቶ ታዞ ሐሳቡን ለማድረግ የእግዚአብሔርን ሐሳብ ለማድረግ ወጣ። ሲወጣ ሎጥን ይዞ ነው የወጣው። ውጣ ነው ያለው። ሎጥን ግን ይዞ ወጣ። ሎጥን ይዞ መውጣቱ የእግዚአብሔር ሐሳብ አልነበረም። ያጎቱ ልጅ ነው ይዞት ወጣ። አብርሃም አብራ ነበር የዛን ጊዜ ስሙ። ሚስቱ ሳራ ሶራ ነበር የዛን ጊዜ ስሟ። ሎጥ አብሮ ሶስተኛ ወጡ። ከብዙ ጊዜ በኋላ እግዚአብሔር በከብት ባረካቸው፣ በበግ ባረካቸው። በአብርሃም እረኞችና በሎጥ እረኞች መካከል ጦርነት ሆነ ይላል፣ ወይም ተጋጩ ይላል። አብርሃምና ሎጥ ተገናኙና እኔ እናንተ ወንድማማቾች ነን፣ ልንጣላ ደግሞ አይገባንም። ስለዚህ አንተ ቀኙን ብትመርጥ እኔ ግራውን እመርጣለሁ። ባይማን ነው? ሎጥ ነው እንጂ ያለው። ቀኙን ብትመርጥ አብርሃም ነው እንጂ ያለው። ቀኙን ብትመርጥ እኔ ግራውን እመርጣለሁ። እንግዲያውስ አለ ሎጥ አይኑን አነሳ ይላል። አየህ፣ የእግዚአብሔር ሐሳብ የማታውቅ ከሆነ ሁል ቀን መልካሙን ለመምረጥ አይነን ነው የምታነሳው። አይኑንም አነሳና ይላል መጽሐፍ። አይኑን አነሳና እንደ ኤደን ገነት ያማረ የሚመስለውን ውሃ ያለበትን ሳር ያለበትን ደስ የሚያሰኘውን ምድር ተመልክቶ ቅድሚያ ሰጠው አብርሃም። ለምን መሰለ? አብርሃም አይመርጥም፣ ይመረጥለታል። አብርሃም ሁሉ ቀን ሐሳብ የለውም፣ የእግዚአብሔርን ሐሳብ። እነዚህ ቸርች ለመሪዎች እነግራለሁ። እኛ ማድረግ ያለብን ሐሳብ የለንም። አሁን እናንተ ሐሳብ ቢኖራችሁ እኛ ሐሳብ ራሱ የለንም። ምክንያቱም ሐሳባችንን ትተን የማን ሐሳብ ነው የምናደርገው? የእግዚአብሔርን ሐሳብ። ሐሳብ ያለ ብልጽግና ፓርቲ ቤት ውስጥ ነው። ሐሳብ ያለው መስሪያ ቤት ነው። ፖሊስ ጣቢያ ሐሳብ መስጠት ትችላለህ። ወረዳ ሄዳ ሐሳብ መስጠት ትችላለህ። ቸርች ላይ እንዴት ሐሳብ ትሰጣለህ? የእግዚአብሔር ሐሳብ እንጂ የሚሆነው ቸርችን የሚመራ እኮ የትምህርት ደረጃ እስካሁኗ ሰዓት የለም። ቸርችን የሚመራው የእግዚአብሔር መንፈስ ብቻ ነው፣ የእግዚአብሔር ቃል ነው። አይ አብርሃም ለራሱ አይመርጥም። ሎጥ ግን አነሳ ላይ ነው ደስ የሚለውን ተመለከተና መረጠ ይላል። እኔ አለ ይሄን መርጬ ነው የሚለው። አብርሃም ምን ቢጥሩ ነው ወሰዳለ። ልክ ሎጥ ከአብርሃም ተለይቶ የራሱን ሐሳብ ይዞ ሲሄድ እግዚአብሔር ወደ አብርሃም መጣ። ቅድሚያ ሰጠኸው አለው። አዎ። ሐሳቡን ይሰጠው እኔ ልምረጥልህ ሲለው አዎ ምረጥልኝ አለው። እቺን ጻፉ። እንዲህ ያለው እግዚአብሔር ለአብርሃም አብርሃም አለው እግርህ የረገጠውን ሁሉ ሰጣሃለሁ። እግርህ ምን ያለው ትርጉሙ ልንገራችሁ። አንተ ካልደከመህ አለው እርገጠው እንጂ በረከት ይከተልሃል አለው። እርገጠው፣ በእድሜ ዘመን ሁሉ ሂድ እንጂ፣ በእድሜ ዘመን ተራመድ እንጂ የረገጥከውን ሁሉ አስወርሰሃለሁ። እግዚአብሔር ቤተሰቦች አባቶቻችን የእግዚአብሔር ሐሳብ ላይ ሰስቴን አድርገዋል። የተሳካላቸው አባቶች የእግዚአብሔርን ሐሳብ
በመቅደማቸው ሰይጣን በተንኮሉ በሎጥ በኩል አብርሃም ጋር መጥቶ ነበር። እሺ እዛ አብርሃም ቤት አሉጣ እግዚአብሔር አንድ ቀን አብርሃም ጋር መጣና እንደዚህ ያለው ወደ ሜዳ ውጣ አለው። ወደ ሜዳ ወጣ። አብርሃምና እግዚአብሔር ሲጫወቱ ወደ ሜዳ ወጣ። ስማ አለ ቀና በል እስቲ ያለው በመሸ ጊዜ ቀና ከዋክብቱን ቁጥራቸው አለው። ኧረ እንዴት እቆጥረዋለሁ አለ። እንደዚህ ነው ማበዛ የኔ ሐሳብ አለ የእግዚአብሔር ሐሳብ። ቀን ላይ ደግሞ እንደዚህ ያለው አሸዋውን አየው አለው ቁጥረው አለው። ይሄ እንዴት ይቆጠራል? እንደዚህ ነው ማበዛ አለ። የማሐሳብ ነው ይሄ። አብርሃም ይሄን ሐሳብ ሰምቷል አልሰማም? አልታዘዘም። ከዛ አንድ ቀን ያለ ልጅ እሄዳለሁ አለ። 99 ዓመቱ ነው። በቤት ውስጥ ደግሞ አንድ የምታምር ኮረዳለች አጋር የምትባል ሳራ አለች። እንደዚህ ስንዘች እኔ ምን አለች? ይሄ ሁሉ ሀብት ምን ያደርግልኛል? G+1 G+2 ኮስሞቲክስ ምናምኑ ወፍጮ ቤቱ ምን ያደርግልኛል? ለኔ ልጅ ነው የሚያስፈልገኝ። ይልቁ ነው አለች እቺ ገረዲቱ ጋር አብረህ ግባ ተኛና ልጁ እኔ ጭን ላይ ወልዳ በእኛ ስም ይጠራ። በቃ የእግዚአብሔር ሐሳብ ነው ይሄ ነው ወይ? ከሆነ እንዲበሉኝ ካለው እንደዚህ ነው። የእግዚአብሔር ሐሳብ ነው። መጽሐፍ እንደሚታቃል አስቀድሞ የእግዚአብሔር ሐሳብ ወደ አብርሃም ስለመጣ ኖ ማለት ሲችል ሰምቷት ሄዶ ከአጋር ልጅ እስማኤልን አመጣ። ከዛ አንድ ቀን ሁለት ሰዎች መጡ። አብርሃም በግድ አስገባቸው ወደ ቤቱ። ትንሽ የሙክት አረደ። ለሚስቱ ነገራት። ጥፍጥፍ አምጪ አላት። አመጣች። ሰርታ አመጣች። እሱ ሙክቱን አበሰለ፣ አበላቸው። እንግዶቹን ተቀበለ። ከዛ ማሉ ተነሱና እንሄዳለን አሉ። ከመሄዳቸው በፊት ሚስት ሳራ ልጅ የላትም አሉት። የላትም። እኔ እኮ እንደዚህ አይነት ነብይ ባለበት ነብይ መባላችን እኮ በጣም ከባድ ነው። የሚመጣው አመት ሚስት ሳራ ወንድ ልጅ ምን ትላለች? ከዛ እሷ ከጓሮ ሆና ይሄን ሰምታ ሳቀች የሚል ቃል አለ። እነሱ እሷ ጓሮ እሷ ፊት ለፊት ናት። ስስቅ ሰሟት። ምግብ ይዛ ስትመጣ ምን ቢሏት ጥሩ ነው? እኔ ምልሽ ነብይ እኮ አይደለንም እኛ አሏት። ይላል ነው ያልነው ይሆናል አሏት። እማ ሆይ ሳራ ዱላ ይዛ የመጣው ነገር ዱላውን አስጣላ ቀና አደረጋት። የማሐሳብ ስለሆነ አንድ በረከት ለባርካችሁ አርካካዚሜ የእግዚአብሔር ሐሳብ ይጽናላችሁ። የእግዚአብሔር ሐሳብ ለዘላለም በቤታችሁ ይሁን። ፖይንቱ ይሄ ነው። እንዳረገዘች ባየች ጊዜ ይላል አጋር እና ሳራ ሲተያዩ፣ ያው ሴቶች ትግባባላችሁ። እኔ አገባኝም። እኔ እኮ ሴቶች ተጣልተው እንደማይገባኝ ታውቃለህ። ቸርች ውስጥ ተጣልተው አይገባኝ። አታስታውቁም እኮ እንዴት እኮ ጌታ እንደባረካችሁ። ወንድ እኮ ያስታውቃል፣ ሴቶች አታስታውቁ። እንዴ አየቻትና በአይኗ እመቤቲቱን አቃለለቻት የሚል ቃል አለ። ይሄንን መታገስ ያልቻለች ሳራ ጠራችሁ፣ ስም አለችው። ቀጥ አርገ ምን አይነት ጭካኔ ነው? ቀጥ አርገ አለችው። ከዚህ ቤት አስወጣልኝ አለችው። ልክ የዚህ ጊዜ ግራ ገባው። ልጁ ነው እሱ ልጅ ነው። ወደ እግዚአብሔር ሄደና እግዚአብሔር ሆይ አለ ሳራ እንደዚህ ብላኛለች፣ ይስሐቅን እስማኤልን አስወጣልኝ ብላኛለች፣ እባክህን ምን ላድርግ ሲለው እግዚአብሔር ምን ቢመልስ ጥሩ ነው? እሷ ራሷ ያለችህን ስማታል። መጀመሪያ ራሱ እኔን ምን አላልከኝም? የኔን ሐሳብ ምን አላልክም? እዛው ጨርሱ አለ። የእናንተ ሐሳብ ነው፣ እዛው ጨርሱ። እዚህ ሐሳብ ውስጥ አታነካኩኝ አለ። ጉዳዩን አለ ለባለ ጉዳዩ እኔ ሐሳብ ከሚመጣው አመት ከሚወለደው ከይስሐቅ ጋር ነው። ከዛ መጽሐፍ እንደሚታቃል የገዛ ልጁ ማንም ይሄንን አያረግም። የገዛ ልጁን አሸክሞ ውሃ አሸክሞ ምግብ አሸክሞ ጨምሩ እናንተ አሸክሞ ወደ ምድረ በዳ ወዴት እንደምትሄድ ሳቅ ለቀቀ። ረጅም ከሄደች በኋላ ነው ውሃው አልቆ። ድሮም የሰው ነገር ይዘኮ ያልቃል። የሰው ውሃ ያልቃል። ከሰው የቀዳው ያልቃል። በዘመድ የምትመካ ከሆነ ያልቃል። እድሜው ያልቃል። ጉልበቱ ያልቃል። ገንዘቡ ያልቃል። የሰው ነገር ያልቃል። አለቀ። ልጇን ጩኸት ሞቱ ላለማየት ላለመስማት የድንጋይ ውርወራ ያክል አስቀምጣ ይላል መጽሐፍ ሲናገር። ስትሄድ መልአክ መጣ። አይጨክንም እኮ ሰማይ። ስሚ አላት። እግዚአብሔር አላት
የብላቴናውን ድምፅ ሰምቷል። አይኗን ሲከፍትላት ውሃ አለ። ከዛ አንድ ትንቢት ተነገረ። ጦር ኃይለኛ ይሆናሉ አለ። ይሄውም ጦረኛ ናቸው የእስማኤል ዝርያዎች። አየ ሰዎች የእግዚአብሔርን ሐሳብ ሚስ ሲያደርጉ እስማኤል ይወለዳል። እስማኤል የማ ውጤት ነው? የእግዚአብሔርን ሐሳብ አለመስማት ውጤት ነው። ይሄው ዘሮቹ ዛሬ ሚድልስ የባለፈው ኳታር ነበርኩኝ፣ ባህሬን ነበርኩኝ፣ ሳውዲ አረቢያ ነበርኩኝ። ዘር የሚባል ነገር የለም ምድሪቱ ላይ። እባርከዋል፣ የእጆቹ ስራ ባረከለታ፣ ባርኳቸዋል። ተዘልለው ነው የሚኖሩት። ልክ 8 ሰዓት ነው ቢሮ የሚከፈተው፣ ለ2 ሰዓት ነው የሚገቡት። በኪሳቸው ነው ማተቡን ይዘው የሚሄዱት። አሜሪካኖች ናቸው የሚጠብቋቸው፣ የሉም እነሱ ግን አመፀኞች ናቸው። በዚህ በሰሜን አፍሪካ ብትሄዱ ሊቢያ ጠቅላላ ሞሮኮ እነሱ ናቸው። እግዚአብሔር ቤተሰቦች የአንዱ የአብርሃም አስቀድሞ የሰማውን የእግዚአብሔርን ሐሳብ በመዘንጋት የዳቢሎስ ሐሳብ ፖይንቱ ይሄ ነው። በሳራ በኩል ሲመጣ ዞር በል አንተ ቢለው እንደ ኢየሱስ እስማኤል ምን አይልም፣ አይወለድም ነበር። አይወለድ አገልጋይ የእግዚአብሔርን ሐሳብ የማይስት ነው። አሜን በሏ። ከሳትክም ደግሞ በፍጥነት መግባት ነው ያለብህ። አያዋጣም። አሳ ከውሃ ከወጣ ህይወት አለው። በፍጥነት ምን ማድረግ አለበት? እንዲያውም ትክትክ ላይ እንደዚህ ያየው አንዱ አሳ ነባሪ፣ ትክትክ ማለት ቲክቶክ ነው። አሳ ነባሪ ወጥቶ ከባህሩ ወጥቶ እንትን ላይ ቁጭ ብሏል እና ይፈራገጣል። ዝሆኖች መጥተው መንገድ ጠርገው ወደዛው እስከተቱት። እንስሳ ለእንስሳ እንኳን ይረዳዳል። አየ መኖሪያውን ያውቃል፣ መኖሪያው ይታወቃል። የእግዚአብሔርን ሐሳብ በዘመናት መካከል ማስተናገድ ለሁላችን ይሁንልን። አሜን ነው። አንድ ጊዜ ጎበዝ የተባለ ንጉስ ነበር። በጣም ብዙ ሰዎች የእግዚአብሔርን ሐሳብ ሚስ የሚያደርጉበትን ፖይንት ነገራችሁ ጨርሳለሁ። ጎበዝ የተባለ ንጉስ ነበር። በጣም ደግሞ ተቃናለት። እንደሱ በኢሪጌሽን ይሄ አግሮኖሚስት ነው የሚባለው አግሪካልቸር የተሳካለት ኢዮሳፍጥ የሚባል ንጉስ የለም። በጣም የሰለሞን ልጅ ነው። ያማረ ነው። እስራኤልን በጣም በቃ ሀብት በሀብት ያደረጋት ሰው ቢኖር እሱ ጎበዝ ሆነ። እግዚአብሔር እጆቹ ስራ ባረከለት። ሀብት በሀብት በሱ ዘመን ቤተ መንግስቱና መዛግብት ቤቱ በወርቅ ሞላ። ኢቭን ብዙዎችን መጥቶ እስከሚያስጎበኝ ድረስ ያለ እግዚአብሔር ፍቃድ። ከዛ አንድ ቀን ቤተ መንግስቱን ከፍቶ ሲያስጎበኝ ወርቁን አህዛቦች መጥተው አዩ ይላል። ከዚህ ጊዜ እንደዚህ ላይ መጻፍ አህዛቦች መጥተው ጎብኝተው ሄደው ነብዩ መጣ። ስማ አለው፣ ያለኔ ሐሳብ የአሶርንና የፍልስጤምን ሰዎች ለማስቀናናት የእግዚአብሔርን ቤተ መዛግብትና የወርቅ መካማቻውን አስጎበኛ አለው። አንተ በሌለህበት በልጆች ዘመን መጥተው ይወስዱታል አለው። ጎሽ ሲባል በጣም ከባድ ነው። አንዳንድ ሰዎች የሚፈነዱት በዚህ ምክንያት ነው። አንዳንድ ሰዎች ችግር ውስጥ የሚገቡት በጎሽ ነው። ሲጀምር ጎሽ ነው እንዲህ ያለው ጎሽ ነው። እናቴ እንደዚህ ትለኝ ነበር፣ ጎሽ የሚወደው ባሪያ ብቻ ነው ትለኛለች። ስትሰራ ትለኛለች፣ እኔ ጎሽ አትውደድ ትለኛለች። ጎሽ የምትወድ ከሆነ ጎሽ የሚወደው ባሪያ ነው። እኛ ደግሞ ልጆች ነው። በጣም ከባድ። ኢትዮጵያ ደግሞ ትልቁ ችግሩ መሰላችሁ፣ ችግሩን ማኔጅ ማድረግ ይችላል፣ ከፍታውን ግን ማኔጅ ማድረግ አይችልም። በጣም ኢትዮጵያዊ ትንሽ ገንዘብ ማኔጅ ማድረግ ይችላል፣ ትልቅ ገንዘብ ግን ማኔጅ ማድረግ አይችልም። እቺ ከባድ ጥፋት የመጣው ሐሳብን። ከዛ በመጨረሻ ንገራችሁ፣ ኢዮሳፍጥ እንደዚህ ያደረገ ሁሉ ተሳካለትና ወደ ቤተ መቅደስ ሄደ። ቤተ መቅደስ ሲሄድ ካህናት ያጥናሉ። አማረው። አየ ከእግዚአብሔር ቤተ መቅደስ ገብቶ ማጠን የሚችለው ማን ነው? ካህን ብቻ፣ የተለየ ብቻ፣ የተመረጠ ብቻ፣ ለዛ ሐሳብ የተያዘ ብቻ። አማረው። ክህነቱም አማረው፣ ንግስናውም አማረው። አገልጋይ በአእምሮት አይኖርም፣ በእግዚአብሔር ሐሳብ ነው። ለምሳሌ ነገሩ ኢትዮጵያ ውስጥ ቢያምርህ ምንም አታመጣም። ለምሳሌ አሁን ፕሌን ቢያምርህ አገዛ አእምሮ ወጣላል እንጂ ቦት አትገዛ አይሆንልህ። ግን አእምሮ ጥሩ አይደል። ብዙ ሰው በቀበሌ ቤት ነው የሚኖረው። በህልሙ ሁሉ ቀን ጂ+2 እንደሰራ ይሄው 50 ዓመቱ ሊሞላ ነው። ሁሉ ቀን
እውነቴን እኮ ሁሉ ቀን ኮንዶሚኒየም ነው የሚኖረው። ሁሉ ቀን ግን ቪላ ቤት እንደሰራ ነው የሚኖረው። ይኸው ሳይሰራ 30 ምናምን አመቱ። የተሰጠህን ሐሳብ ይዘህ ቁጭ በል። እግዚአብሔር ካስፈለገ ይጨምራል። በሐሳብ አትለቅ። ክህነት አማረውና ክህነት ገባ። ኧረ ተው ላንተ አልተፈቀደም አሉ። ሊሰማቸው አልወደደም የሚል ቃል አለ። ይሄ እግዚአብሔር ሐሳብ አይደለም ተው። መጽሐፍ እንደሚታቃል ገብቶ የክህነቱን እያጠነ እያለ የእግዚአብሔር እጅ መታ ግንባሩ ላይ ለምጥ ደግሞ በአይሁድ እንደ ርኩስ ነው የምትታየው። ጥንብስኩ ነው የሚያወጡ እየቀጠቀጡ አስወጡታ። ከጎናቸው ያለው ዱላ እንዳያርፍብህ በሉት። የእግዚአብሔርን ሐሳብ አድርግ በሉት። ለምሳሌ ይሄን ብያችሁ ጨርሳለሁ። የእግዚአብሔር ሐሳብ አንዱና ዋናው በትህትና መመላለስ ነው። ትሁት ካልሆንክ ትዕቢተኛ ነው የምትሆነው። ትሁት ካልሆንክ ትዕቢተኛ ነው የምትሆነው። ትዕቢት ደግሞ ውድቀትን ትቀድማለች። ያለ አማራጭ ትሁት እንዳትሆን የሚያደርጉ ኃይላት ተቀብተው ተለቅልቀው ይነሳሉ ይልሃል። አንተ ነህ በቸርች ውስጥ ምንን ለማስጣል? ትህትናህን ለማስጣል። ዓላማው ምንድነው? የዲያብሎስ ሐሳብ ትህትናህን ለማስጣል። የቸርቹን እንደምንም ካለፍሽው ሰላምዬ በመስሪያ ቤት ይመጣሉ። የመስሪያ ቤቱን እንደምንም ተቋቁመ ካለፍከው በወያላ ይገጥምሃል። የወያላውን በምንም ካለፍከው በእህትህ በወንድም ይመጣል። ዓላማው ምንድነው? ትህትናህን ለማስጣል። ለምን መሰለ? በእግዚአብሔር መንግስት ላይ ጠንካራ ሰዎች አግሬሲቭ ሰዎች አይደሉም፣ ትሁት ሰዎች ናቸው። ትሁታን ነው እግዚአብሔር ጸጋ የሚሰጣቸው። ትሁቶች ብዙ ሰዎች እኛ በእኛ ሀገር በጣም ችግር አለ። እኔ ብዙ ሰው ስላጋጠመኝ ነው የምነግርህ። በጣም ትዕቢተኛ ነበር የምትመስለው ያሉኝ ብዙ ሰዎች አሉ። ለምሳሌ እኛ ሀገር ትሁት የሚመስለን ሰው ጎንበስ የሚል ቅልስልስ የሚል የሆነ ነገር የሚል ምናምን ቀና ብለህ ኬክ ደረትን ቀዳ አድርገህ ኬክ ሰላም ነው ምናምን እንዲህ ካልክ ትዕቢተኛ ነው የምትመስላቸው። ለምሳሌ ዓለማዊነት አለባበስ ነው እንዴ? አመለካከት እንጂ። ማወቅ መቻል ያለብህና ትልቁ ነገር የጠንካራ ሰው ጉልበት ትህትናው። ትህትና ሰውን አይተህ ጀጅ ማድረግ አትችልም። አየህ ሰው የት እንደሚደርስ አታውቅም። ሳትንቀው አክብረኸው ወደኸው እንዲደረግልህ የሚፈልገውን ቀድማ አድርገህ ያ የእግዚአብሔር ሐሳብ ስለሆነ ትሁት ሆነ ትሄዳለህ። ትህትና ከሌለ የእግዚአብሔርን ሐሳብ ማወቅ አትችልም፣ መስማት አትችልም። የግርግር ሰው ነው የምትሆነው። ከሰው ጋር ስትኖሩ በቸርች ውስጥ የእግዚአብሔርን ሐሳብ ለማከናወን የሚረዳችሁ ትህትና ነው። እናንተ ትከበሩ፣ የእግዚአብሔር ቃል ይከበር። መልሱልኝ እስቲ እኔ በዘመኔ በሉ የእግዚአብሔርን ቃል አስከብሬ እኖራለሁ። ስለዚህ በፍቅር ተያዩ፣ ተዋደዱ፣ ሽንገላ አይኖርባችሁ። ያ የእግዚአብሔር ሐሳብ ነው። በትህትና እግዚአብሔርን በመፍራት በማክበር ወጣችሁ ግቡ። በህይወታችሁ ላይ ምንም አይነት ስህተቶች ሲፈጠሩ በፍጥነት ተመለሱ። አወራርዱ ሂሳቡን። ጭልጥ ብላችሁ አትሂዱ። እንደማንኛውም ሰው በበርካታ ነገር ውስጥ ልታልፉ ትችላላችሁ። እናንተና እግዚአብሔር በተገናኛችሁበት በዛች ቅጽበት ጉዳዩን ጨርሷል። ስፔሻሊ ከሰው ጋር የሚኖራችሁ ነገር አገልጋዩ ስለሆናችሁ የአገልጋይ ልኩ ከሰዎች ጋር ጥሩ ግንኙነት ነው ያለው። ከሰው ጋር ጥሩ ግንኙነት የሌለው ሰው ጻፉ። ከሰው ጋር ጥሩ ግንኙነት የሌለው ሰው ከእግዚአብሔር ጋርም ጥሩ ግንኙነት አይኖረውም ብላችሁ ጻፉ። ከሰው ጋር ጥሩ ግንኙነት የሌለው ሰው ከእግዚአብሔር ጋርም አይኖረውም። አዲስ መስመር ላይ ለምን ብላችሁ ጻፉና ጥያቄ ምልክት አድርጉ። ለምን ብላችሁ ጥያቄ ምልክት አድርጉ። ለምን? መባህን ከማስገባት በፊት ከባልንጀራህ ጋር ያለህን ጉዳይ ሂድና ጨርስ። ለምን? መባ ምንድን ነው? አምልኮ አይደለ? ዝማሬ አይደለ? ነው አይደለም? ማገልገል ነው አይደለ? አየህ እግዚአብሔር የሚፈልገው እንድዘምርለትና እንደኔ እንድሰብክለት ወይም መባህና ስርዓት እንድሰጠው ሳይሆን አስቀድሞ ከባልንጀራህ ጋር ያለህን ጉዳይ በጌታ ስም ይሄ ልንገራችሁ። የብዙ ሰው ኬስ የተያዘው ከባልንጀራው ጋር ጥሩ ስላልሆነ
አገልጋይ ደግሞ የእግዚአብሔርን ሐሳብ የሚያደርግ ነው። ከዚህ ከመውጣታችሁ በፊት ስም ዝራቸውን ያዘናችሁበትም ያሳዘናችሁ ሰው ያዘናችሁበት ሰው ጻፉና ሐሳቡ ስለሆነ ይቅርታ ጠይቁ። አትሞቱም። ይሄ እግዚአብሔር ሐሳብ ነው። አሜን ነው። ይህን አገልግሎት ለመደገፍ ከስር ባስቀምጥ ነው የባንክ አካውንት እንድትጠቀሙና የወንጌልን ስራ አብራችሁን እንድትሰሩ እያልን ዩቲዩብ ቻናላችንን ሰብስክራይብ በማድረግ ፌስቡክ፣ ኢንስታግራም እና ቲክቶክ አካውንታችንን ፎሎ በማድረግ የጌታን ስራ እንድትደግፉ ጥሪ እናቀርብላችኋለን። ለበለጠ መረጃ በእነዚህ ስልኮች ተጠቅመው ይደውሉ። ተባረኩ።